ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 22 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በተከሰተው የሰሌዳ ወይንም የታርጋ እጥረት የአዳዲስ ተሽከርካሪ ባለቤቶች ለእንግልት መዳረጋቸው ተሰምቷል። ከታርጋ ጋር በተያያዘ የተፈጠረው ነገር ምንድነው የምንነግራችሁ ይሆናል። በክልሉ ያለ አግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። በዝርዝር የያዝነው መረጃችን ነው። ከውጪ የሀገሪቱ ሁሉም ፖለቲካዊ ፓርቲዎች እንዲፈርሱ መወሰኑ ተሰምቷል። ለምን በዝርዝር የምንነግራችሁ ይሆናል። በሚቀጥሉት ጥቂት ቀናት በኢራን ላይ ጥቃት ሊፈጸም እንደሚችል ከፍተኛ የአሜሪካ ባለስልጣናት ፍንጭ መስጠታቸውን ተከትሎ በመካከለኛው ምስራቅ ያለው ውጥረት ተባብሷል። በሌላ በኩል ቱርክ ኢራን ላይ ሊፈጸም የሚችለውን አስከፊ ጥቃት ለማስቀረት ግፊት እያደረገች መሆኑ ተገልጿል። አብራችሁን ስትቆዩ በዝርዝር የምናጋራችሁ መረጃችን ይሆናል። አሁን ወደ ዝርዝር መረጃዎች እንለፍ። በመዲናዋ የተከሰተው የሰሌዳ ወይንም የታርጋ እጥረት የአዳዲስ ተሽከርካሪ ባለቤቶችን ለእንግልት መዳረጉ ተሰማ። በአዲስ አበባ ከተማ አስተዳደር ስር የሚገኘው የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የአዲስ ተሽከርካሪ ሰሌዳ አቅርቦት አገልግሎት ማቋረጡን ተከትሎ በርካታ ተገልጋዮች ለከፍተኛ እንግልትና ለኢኮኖሚያዊ ኪሳራ መዳረጋቸው ገልጸዋል። በከተማዋ በሚገኙ 11ዱም ክፍለ ከተሞች የሚገኙ ቅርንጫፍ ጽህፈት ቤቶች በተለይም ለንግድና ለአገልግሎት ሰጪ ተሽከርካሪዎች መለያ የሆነውን የኮድ 3 ሰሌዳ መስጠት ማቆማቸው ተነግሯል። ቅሬታቸውን ያቀረቡ ተገልጋዮች እንደገለጹት አስፈላጊውን የሰነድ ማስረጃ አሟልተው ቢቀርቡም ከባለስልጣን መስሪያ ቤቱ ሰሌዳ የለም የሚል ምላሽ የተሰጣቸው ለቀናት እንዲጠብቁ የተደረገ እንደሚገኝ ገልጸዋል። የሀገሪቱ የትራፊክ ሕግ ማንኛውንም ተሽከርካሪ ያለ ሰሌዳ በህዝብ መንገድ ላይ እንዳይንቀሳቀስ የሚከለክል በመሆኑ አዲስ የተገዙ ተሽከርካሪዎች አገልግሎት መስጠት ሳይችሉ በመቆማቸው ባለቤቶቻቸው ለከባድ የፋይናንስ ኪሳራ መጋለጣቸውን ገልጸዋል። በተለይም ለንግድ ስራ የታለሙ ተሽከርካሪዎች ስራ መፍታታቸው ጉዳቱን ይበልጥ አሳሳቢ ያደርጉታል። ባለስልጣን መስሪያ ቤቱ ከዚህ ቀደም ይፋ ባደረገው መረጃ መሰረት የተፈጠረው እጥረት በአሁኑ ወቅት በአገር አቀፍ ደረጃ እየተከናወነ ካለው የሰሌዳ ለውጥ ሂደት ጋር የተያያዘ መሆኑን አረጋግጧል። በትራንስፖርትና ሎጂስቲክስ ሚኒስቴር ደረጃ እየተከናወነ ባለው በዚህ ስራ ምክንያት በተለይም የአዲስ አበባ ኮድ 3 እና የኢቲ ኮድ 3 ሰሌዳዎች አቅርቦት ላይ መቆራረጥ ማጋጠሙን ገልጿል። የፌዴራል ፐብሊክ ሰርቪስ ትራንስፖርት አገልግሎት ችግሩን ለመፍታት ጥረት እያደረገ መሆኑን የጠቀሰው ባለስልጣኑ ተገልጋዮች የሰሌዳ አቅርቦቱ ተመልሶ እስኪስተካከል ድረስ በትዕግስት እንዲጠብቁ ጥሪ አቅርበዋል። ይሁን እንጂ ችግሩ በትክክል በምን ያህል ጊዜ ውስጥ እንደሚፈታና አገልግሎቱ መቼ እንደሚቀጥል የተጠቀሰ ግልጽ የጊዜ ሰሌዳ የለም። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተመረጠ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ መመረጡ ተገለጸ። የእውቅና ስነ ስርዓቱ ጥር 21 ቀን 2018 ዓ.ም ማታ በጋና የተካሄደ ሲሆን እውቅናው የታላቁ ህዳሴ ግድብ አህጉራዊ ፋይዳ ያለው ታላቅ የኢንዱስትሪ ኢነርጂ ፕሮጀክት መሆኑን ለመመስከር ያለመ ነው ተብሏል። የኢትዮጵያ ኤሌክትሪክ ኃይልን በመወከል በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮን መሪ ክቡር አምባሳደር ዶክተር አሳያ አለማየሁ የእውቅና ሽልማቱን የተቀበሉ ሲሆን የተለያዩ ሀገራት መሪዎች፣ ሚኒስትሮች፣ የተለያዩ ኢንዱስትሪዎችና ተቋማት ኃላፊዎች፣ አምባሳደሮችና ሌሎች ታዋቂ ሰዎችም በመርሃ ግብሩ ላይ ተገኝተዋል። ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ ኢንዱስትሪ ሽግግር ለቀጠናዊ የንግድና የኤሌክትሪክ ትስስር እያበረከተ ያለውን የጎላ አስተዋጽኦና የፕሮጀክት አመራር ሚና እውቅና ለመስጠት ነው ሲሉም በአፍሪካ የንግድ ምክር ቤት የአፍሪካ የንግድ ሽልማት ዳይሬክተር ሙሐሙድ ሀያቱ በመድረኩ ተናግረዋል። ግድቡ ለከፍተኛ ማኒፋክቸሪንግ ለግብርና ማቀነባበሪያና ለኢንዱስትሪ የእሴት ሰንሰለቶች መሰረት የጣለ መሆኑን የጠቆሙት ሚኒስትር ሙሐሙዱ ለቀጠናዊ የኃይል ትስስርና ለዘላቂ ኢኮኖሚያዊ ልማት ከፍተኛ አስተዋጽኦ እንደሚያበረክት ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በበኩላቸው በኤምባሲው በኩል እውቅናውን አስመልክተው ባስተላለፉት መልእክት ሽልማቱ የአፍሪካን የወደፊት እጣ ፈንታ ሀገራት በራሳቸው ሀብትና ጥረት ለመገንባት ያለንን የጋራ ምኞት
የሚያሳይ ነው ብሏል። ግድቡ በአሁኑ ወቅት ፋብሪካዎችን በማንቀሳቀስ የዲጂታል ሽግግርን በማገዝና በምስራቅ አፍሪካ የኃይል ገንዳ በኩል ድንበር ተሻጋሪ የኃይል ትስስርን በማጠናከር እንደ አህጉራዊ የኃይል ማዕከል እያገለገለ መሆኑን ጠቅሷል። በተጨማሪም እውቅናው ኢትዮጵያ ለአፍሪካ ህብረት የ2063 አጀንዳ ስኬት ያላትን ቁርጠኝነት የሚያሳይ መሆኑን በማንሳት ፕሮጀክቱ አፍሪካ በራሷ ኃይል ኢንዱስትሪዎችን የማንቀሳቀስ አቅም እንዳላት ለዓለም ያበሰረ ክስተት ሆኖ መመዝገቡንም በመልእክታቸው ጠቅሰዋል። በትግራይ ክልል ያለ አግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድ ተገለጸ። በትግራይ ክልል የተለያዩ የጦርነት ወሬዎችንና ስጋቶችን በማሰራጨት በመሰረታዊ ሸቀጦች ላይ ያልተገባ የዋጋ ጭማሪ በሚያደርጉ ስግብግብ ነጋዴዎች ላይ መንግስት ጥብቅ እርምጃ እንደሚወስድ የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ቢሮው ባወጣው መግለጫ እንዳመላከተው አንዳንድ ነጋዴዎች የህዝቡን ስጋት እንደ መልካም አጋጣሚ በመጠቀም መሰረታዊ ቁሳቁሶችን በመደበቅና ሰው ሰራሽ እጥረትን በመፍጠር ህዝቡ ለከፍተኛ ወጪና ለስነ ልቦና ጫና እንዲጋለጥ እያደረጉ ይገኛል ብሏል። ይህ ድርጊት አሳፋሪና የህዝብን መከራ ወደ ጎን በመተው ለግል ጥቅም ብቻ የመገዛት ውጤት መሆኑን የገለጸው መግለጫው መንግስት ድርጊቱን በትኩረት እየተከታተለው እንደሚገኝ አረጋግጧል። በዚህ ኢሰብአዊ ተግባር ላይ በቀጥታም ሆነ በተዘዋዋሪ በተሳተፉ ግለሰቦችና ግብረ አበሮቻቸው ላይ የማይለወጥና ጥብቅ ህጋዊ እርምጃ እንደሚወሰድ ያስጠነቀቀው ቢሮው እነዚህ አካላት ከድርጊታቸው በአስቸኳይ እንዲቆጠቡም በጥብቅ አሳስበዋል። አክሎም ህብረተሰቡ ያለበቂ ምክንያት ዋጋ በመጨመርና ምርትን በመደበቅ ህዝቡን ለከፋ ችግር በሚዳርጉ አካላት ላይ የሚወስደው እርምጃ ውጤታማ እንዲሆን አስፈላጊውን መረጃ በመስጠት ከመንግስት ጎን እንዲቆም ጥሪ ማቅረቡን ገበያ ሚዲያ ከትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ ይፋዊ የማህበራዊ ትስስር ገጽ ያገኘው መረጃ ያሳያል። ኢትዮጵያ ባለፉት 10 ዓመታት በህገወጥ ንግድ ነክ የገንዘብ ዝውውር 24.6 ቢሊዮን ዶላር እንዳጣች ተገለጸ። ግሎባል ፋይናንሻል ኢንቴግሪቲ የተሰኘው ዋሽንግተን የሚገኝ ተቋም ጥር 21 ቀን 2018 ዓ.ም ባወጣው አዲስ ሪፖርት መሰረት ኢትዮጵያ ከ2005 እስከ 2014 ዓ.ም ባለው ጊዜ ውስጥ በንግድ ሰበብ በሚከናወን ህገወጥ የገንዘብ ፍሰት 24.6 ቢሊዮን የአሜሪካ ዶላር አጥታለች ብለዋል። ይህም አገሪቱን ከሳህራ በታች ባሉ ሀገራት ከፍተኛ ገንዘብ ከሚፈስባቸው 10 ቀዳሚ ሀገራት ተርታ እንድትመደብ አድርጓታል። ጥናቱ ሚረር ትሬድ የተሰኘውን ዘዴ በመጠቀም አገራት ወደ ውጭ ልከናል የሚሉት የንግድ ልውውጥ መጠንና ተቀባይ ሀገራት መዘገብ ነው የሚሉትን ቁጥር መካከል ያለውን ከፍተኛ ልዩነት በመተንተን የተሰራ ነው። ይህ ልዩነት በንግድ ሰነድ ማጭበርበር የሚከናወን ሲሆን ዓላማውም የታክስ ክፍያን መሻሽ፣ ካፒታልን ወደ ውጭ ማሸሽና ሌሎች ህገወጥ የገንዘብ ዝውውሮችን ማመቻቸት እንደሆነ ተገልጿል። ሪፖርቱ እንደሚያሳየው ከፍተኛ የተፈጥሮ ሀብት ያላቸውና ወደ ውጭ የሚልኩ ሀገራት ለዚህ ችግር በከፍተኛ ሁኔታ ተጋላጭ ናቸው። ለምሳሌ ደቡብ አፍሪካ በ478 ቢሊዮን ዶላር ልዩነት ቀዳሚ ስትሆን ናይጄሪያ፣ ጋናና ኬንያም በዝርዝሩ ውስጥ ይገኛሉ። ኢትዮጵያ በዝርዝሩ 10ኛ ደረጃ ላይ የተቀመጠች ሲሆን ይህም በአገሪቱ የኢኮኖሚ መዋቅርና የቁጥጥር ስርዓት ላይ ያለውን ክፍተት የሚያሳይ መሆኑ ተመላክቷል። ይህ ህገወጥ ዝውውር በአገሪቱ የማህበራዊ አገልግሎቶች ላይ ከፍተኛ ተጽዕኖ እያሳደረ ይገኛልም የተባለ ሲሆን ጥናቱ እንደሚያመላክተውም ከፍተኛ ህገወጥ የገንዘብ ፍሰት ያለባቸው ሀገራት ለጤናና ለትምህርት ዘርፍ የሚመድቡት በጀት ከሌሎች ሀገራት ጋር ሲነጻጸር በከፍተኛ ሁኔታ ያነሰ ነው። ይህም አገራት ለልማት የሚውል ሀብት በማጣታቸው ምክንያት ለከፍተኛ የውጭ ዕዳ እንደሚጋለጡና በመሰረታዊ አገልግሎቶች አሰጣጥ ላይ ደካማ እንዲሆኑ እያደረገ ነው ተብሏል። በአጠቃላይ አፍሪካ በየዓመቱ 88.6 ቢሊዮን ዶላር ገደማ በህገወጥ መንገድ እንደምታጣ የተባበሩት መንግስታት ድርጅት መረጃን ጠቅሶ ሪፖርቱ አብራርቷል። ይህ መጠን አህጉሪቱ ከውጭ ከምታገኘው የልማት እርዳታና ቀጥታ የውጭ ኢንቨስትመንት ድምር ጋር እኩል ነው። በዚህም ምክንያት አፍሪካ ከዓለም የምትበደረውን ያህል ወይንም ከዚያ በላይ ሀብት በህገወጥ መንገድ ወደ ውጭ የምታፈስ አህጉር ሆናለች። ግሎባል ፋይናንሻል ኢንቴግሪቲ ይህንን ችግር ለመቅረፍ መንግስታት የጉምሩክ ቁጥጥርን እንዲያጠናክሩ፣ የንግድ መረጃዎችን በቅጽበት እንዲለዋወጡና የንግድ ሰነድ ማጭበርበርን በወንጀል የሚያስቀጣ ጠንካራ ህግ እንዲያወጡ መክሯል። ይህ የባከነ ሀብት በአገር ውስጥ እንዲቀርብ ይደረግ ኢትዮጵያም ሆነች ሌሎች የአፍሪካ ሀገራት በትምህርት በጤናና በመሰረተ ልማት ላይ ትልቅ ለውጥ ማምጣት እንደሚችሉም ሪፖርቱ አጽንኦት ሰጥቷል ሲል ብርሜትሪክስ ዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሀገር ውስጥ ያዘናቸውን ዘገባዎች እዚህ ጋር አብቅተዋል። አሁን ደግሞ ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮች ነግራችኋለን። በቅድሚያም አፍሪካ የሀገሪቱ ሁሉም ፖለቲካዊ ፓርቲዎች እንዲፈርሱ መወሰኑ ተሰማ። በአዲሱ የመንግስት ውሳኔ መሰረት ሁሉም ፖለቲካዊ ፓርቲዎች እንዲፈርሱ ከማስገደዱም በተጨማሪ የተበታተኑት ፓርቲዎች ንብረቶቻቸውን ለመንግስት አሳልፈው ሊሰጡ ነው ተብሏል። የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑና የሚተዳደሩበት
ህጋዊ ማዕቀፍም እንዲፈርስ መወሰኑ አስታውቋል። የቡርኪና ፋሶ የሀገር ውስጥ ሚኒስትር ኤሚል ዜርቦ ውሳኔው ለሀገር መልሶ ግንባታ የተላለፈ ነው በማለት ከዚህ ቀደም የነበረውን መድብለ ፓርቲ ስርዓት ለብዝበዛና ለአሰራር ብልሹነት የተጋለጠ ነው ሲሉ መተቸታቸው ተሰምተዋል። ሚኒስትሩ አክለውም በሀገሪቱ የተለያዩ የፖለቲካ ፓርቲዎች መኖራቸው ለክፍፍልና የማህበረሰብ ጥምረት እንዲዳከም ምክንያት ሆኗል ማለታቸውን ሮይተርስ ዘግቧል። ቡርኪና ፋሶ ከመፈንቅለ መንግስቱ በፊት ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ሲሆኑ 15 ፓርቲዎች በአውሮፓውያኑ 2020 ከተደረገው ምርጫ በኋላ ወደ ፓርላማ መግባት ችለው እንደነበር ይታወሳል። በዚህም አዲሱ የመንግስት ውሳኔ ሁሉም ፖለቲካዊ ፓርቲዎች እንዲፈርሱ ከማስገደዱን በተጨማሪ የተበተኑት ፓርቲዎች ንብረቶቻቸውን ለመንግስት ተላልፈው እንዲሰጡ ያዛል። በሚቀጥሉት ጥቂት ቀናት በኢራን ላይ ጥቃት ሊፈጸም እንደሚችል ከፍተኛ የአሜሪካ ባለስልጣናት ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም ከሚገኙ ከፍተኛ የደህንነት አማካሪዎቻቸውና የመከላከያ ባለስልጣናት ጋር ሚስጥራዊ በሆነ ርዕስ ላይ ስብሰባ ማድረጋቸውን የጠቅላይ ሚኒስትሩ ቢሮ አስታውቋል። እንደ እስራኤሉ ቻናል 12 ዘገባ ከሆነ ደግሞ የውይይቱ ዋነኛ ትኩረት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ስለሚችሉት ወታደራዊ ጥቃትና ተያያዥ ዝግጅቶች ላይ ያተኮረ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ የሚያስተላልፉት የመጨረሻ ውሳኔ በመካከለኛው ምስራቅ የተሰማራው የአሜሪካ የባህር ኃይል ስብስብ ዝግጅቱን እንዳጠናቀቀ በሚቀጥሉት ጥቂት ቀናት ውስጥ እንደሚጠበቅ ከፍተኛ የአሜሪካ ባለስልጣናት ፍንጭ ሰጥተዋል። ይህ ሊሰነዘር የታቀደው ጥቃትም በኢራን ውስጥ በቅርቡ የተካሄደውን የዜጎች ግድያና የተቃውሞ ማፈን እርምጃ ተከትሎ የመጣ ሲሆን ዋነኛ ግቡም በሀገሪቱ ላይ የስርዓት ለውጥ እንዲመጣ ተጽዕኖ ማሳደር እንደሆነ ተገምቷል። የእስራኤል የደህንነት ተንታኞች እንደሚገልጹት ፕሬዚዳንት ትራምፕ ጥቃቱን በዋናነት በኢራን የኒውክሌርና የሚሳይል ማምረቻ ጣቢያዎች ላይ ሊያተኩሩት ይችላሉ ያሉ ሲሆን ይሁን እንጂ አሜሪካ የምትሰነዝረው ጥቃት መጠኑ አነስተኛ ቢሆን እንኳ ኢራን በእስራኤል ላይ ከፍተኛ የሆነ የአጸፋ እርምጃ ልትወስድ ስለምትችል የእስራኤል መከላከያ ኃይል ከፍተኛ ጥንቃቄ እያደረገ ይገኛል። በዚህም ምክንያት የእስራኤል ወታደራዊ ስለላ ክፍል ኃላፊ ሜጀር ጀነራል ሸሎሜ ቢንደር በዋሽንግተን ከፔንታጎንና ከሲአይኤ ኃላፊዎች ጋር ተከታታይ ምክክሮች እያደረጉ መሆኑ ታውቋል። በሌላ በኩል ኢራን የአሜሪካን ዛቻ በመቃወም በማንኛውም ጥቃት ላይ ፈጣንና ወሳኝ ምላሽ እንደምትሰጥ አስጠንቅቃለች። የሀገሪቱ የባህር ኃይልም በሆርሙዝ የባህር ወሽመጥ ላይ የቀጥታ ጥይት የሚተኮስበት ወታደራዊ ልምምድ እንደከወነ አስታውቋል። የሩሲያና የቱርክ መንግስታት በበኩላቸው ወታደራዊ እርምጃ በቀጠናው ላይ ትርምስ ሊፈጥር እንደሚችል በመግለጽ ሁለቱ ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጥሪ አቅርበዋል። ቱርክ ኢራን ላይ ሊፈጸም የሚችለውን አስከፊ ጥቃት ለማስቀረት ግፊት እያደረገች መሆኑ ተገለጸ። በአሜሪካና በኢራን መካከል ያለው ግንኙነት ወደ ከፋ ወታደራዊ ግጭት እያመራ ባለበት በዚህ ወቅት የቱርክ መንግስት በሁለቱ ሀገራት መካከል የእርቅ ሰላም ድልድይ ለመሆን ጥረት እያደረገ መሆኑ ተሰምቷል። ለ10 ዓመታት ያህል ቀጥተኛ ግንኙነት አቋርጠው የቆዩት ዋሽንግተንና ቴህራን አሁን ላይ በፕሬዚዳንት ዶናልድ ትራምፕ አስተዳደር በኩል እየተሰነዘሩ ባሉ የኃይል እርምጃ ዛቻዎች ሳቢያ ወደ ጦርነት ሊያመሩ ነው የሚል ስጋት መጫሩ ይታወቃል። ይህን ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በቱርክ መዲና አንካራ በመገኘት ከአቻቸው ጋር አስቸኳይ ምክክር እንደሚያደርጉ እንደሚጠበቅ ተገልጿል። ይህም የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን ውጥረቱን ለማርገብ በፕሬዝዳንት ዶናልድ ትራምፕና በኢራኑ አቻቸው መሱድ ፔችኪያን መካከል የቪዲዮ ኮንፈረንስ እንዲካሄድ ሀሳብ ማቅረባቸውን ተከትሎ የተሰማ ነው። የቱርክ ዲፕሎማቶች ኢራን የኒውክሌር መርሃ ግብሯን በሚመለከት አንዳንድ ስምምነቶች በማድረግ ሊመጣ የሚችለው አስከፊ ጥቃት እንድታስቀር ግፊት እያደረጉ መሆኑም ተገልጿል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በበኩላቸው በሰጡት መግለጫ በኢራን ላይ ወታደራዊ ጥቃት መሰንዘር ስህተት ነው ያሉ ሲሆን በድጋሚ ጦርነት ውስጥ መግባት ለማንም አይጠቅምም፣ ኢራን በኒውክሌር ጉዳይ ላይ ለመደራደር ዝግጁ ናት ሲሉም ገልጸዋል። በተያያዘም ሁለት ከፍተኛ የአሜሪካ ባለስልጣናት የኢራንን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ሊመካከሩ እንደሆነ የአሜሪካው አክሲዮስ ዘግቧል። ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ስጋት ውስጥ ሲሆኑ በኢራን ውስጥ ያሉ ኢላማዎችን በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነ የአሜሪካው መገናኛ ብዙሃን የሆነውን አክሲዮስ በድረገጹ ያወጣው መረጃ ጠቁሟል። ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያ ዲፕሎማሲያዊ መፍትሄ እየፈለገች ትገኛለች። በመጨረሻም በሀገሪቱ የሚመረቱ አውሮፕላኖች በሙሉ የብቃት ማረጋገጫ ፈቃዳቸው እንደሚሰረዝ ፕሬዚዳንት ትራምፕ ተናገሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ የተመረቱ አይሮፕላኖች በሙሉ የአሜሪካ የብቃት ማረጋገጫ ፈቃዳቸው እንደሚሰረዝና በሽያጫቸው ላይ ደግሞ የ50 በመቶ ቀረጥ እንደሚጣልባቸው በማስታወቅ በሁለቱ ሀገራት መካከል ያለውን የንግድ ጦርነት አባብሰዋል። ፕሬዝዳንቱ ይህንን እርምጃ የወሰዱት ካናዳ ጋልፍስትሪም የተባሉ የአሜሪካ የግል ጄት አይሮፕላኖች በሀገሯ እንዳይበሩ መከልከሏን ተከትሎ ነው ተብሏል። ትራምፕ በተለይ የቦምባርዲየር ግሎባል ኤክስፕረስ ጄቶችን ጨምሮ በካናዳ የተመረቱ አይሮፕላኖች በሙሉ በዩናይትድ ስቴትስ ውስጥ ያላቸውን የብቃት ማረጋገጫ እንዲሰረዝ አዘዋል። በተጨማሪም ካናዳ በአሜሪካ የተሰሩትን የጋልፍስትሪም 500፣ 600፣ 700 እና 800 ሞዴሎችን በአስቸኳይ ፍቃድ ካልሰጠች ወደ አሜሪካ በሚገቡ ማናቸውም የካናዳ አይሮፕላኖች ላይ የ50 በመቶ ቀረጥ እንደሚጣልም ፕሬዝዳንቱ አስጠንቅቀዋል። በሌላ በኩል ፕሬዝዳንቱ ካናዳ የአሜሪካን ምርቶች እንዳይሸጡ በህገ ወጥ መንገድ የብቃት ማረጋገጫ ሂደቱን እንደ መከላከያ እየተጠቀመችበት ነው ሲሉ የከሰሱ ሲሆን ይህ ውሳኔ በተለይ በካናዳው የአይሮፕላን አምራች ቦምባርዲየር ላይ ከፍተኛ ኪሳራ ሊያደርስ ነው እየተባለ ይገኛል። በመሆኑም ኩባንያው ከጠቅላላ ሽያጩ ከ60 በመቶ በላይ የሚያገኘው ከአሜሪካ ገበያ ሲሆን አይሮፕላኖቹ በአሜሪካ የአየር ክልል እንዳይበሩ መታገዳቸው በቢሊዮን የሚቆጠር ዶላር ኪሳራ ሊያስከትል እንደሚችል ተገምቷል። በተጨማሪ ውሳኔው እንደ አሜሪካን ኤርላይንስ እና ዴልታ ያሉ ግዙፍ የአየር መንገድ ኩባንያዎች ስራ ሊያስተጓጉል ይችላልም የተባለ ሲሆን ምክንያቱም እነዚህ ኩባንያዎች በካናዳ የተሰሩ የክልል በረራ አይሮፕላኖችን በስፋት ይጠቀማሉ ተብሏል። የትራምፕ እርምጃ ተከትሎ የካናዳው ጠቅላይ ሚኒስትር ማርክ ካርኒ መንግስትም ጉዳዩን እየተከታተለው መሆኑን ገልጿል። ቦምባርዲየር በበኩሉ በውሳኔው ዙሪያ በሰጠው መግለጫ አይሮፕላኖቹ የአሜሪካውን የኤፍኤኤ መስፈርቶች ሙሉ በሙሉ የሚያሟሉ መሆናቸውን በመጥቀስ ውሳኔው በዓለም አቀፍ የአየር ትራንስፖርት ላይ ከፍተኛ መስተጓጎል እንዳይፈጥር ስጋቱን ገልጿል። ይህ አዲስ ውጥረት የመጣው ደግሞ ትራምፕ ካናዳ ከቻይና ጋር የንግድ ስምምነት ካደረገች 100 በመቶ ቀረጥ ጥላለሁ ካሉ ከጥቂት ቀናት በኋላ ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ178 ብር ከ03 ሳንቲም በመግዛት 181 ብር ከ59 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 232 ብር ከ02 ሳንቲም ተገዝቶ 236 ብር ከ66 ሳንቲም ተሽጧል። አንዱን ዩሮ 203 ብር ከ01 ሳንቲም ተገዝቶ 207 ብር ከ07 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 219 ብር ከ68 ሳንቲም ተገዝቶ 224 ብር ከ07 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ80 ሳንቲም ተገዝቶ 9 ብር ከ99 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ44 ሳንቲም ተገዝቶ 48 ብር ከ38 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 107 ብር ከ05 ሳንቲም ተገዝቶ 109 ብር ከ19 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ81 ሳንቲም ተገዝቶ 47 ብር ከ74 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ55 ሳንቲም ተገዝቶ 25 ብር ከ04 ሳንቲም ተሽጧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 22 ቀን 2018 ዓ.ም የያዝናቸውን የምዕራፍ 1 የቀትር የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።